ሰላም ኦርቶዶክሳውያን እንደምን አላችሁ? እንደምን ቆያችሁ? እንደምን አምሽታችኋል? ድምጼ ይሰማችኋል? ድምጼ እየተሰማችሁ ነው ቤተሰብ? ድምጼ እየተሰማችሁ ከሆነ በደንብ ኮፒ ሊንክ ሼር ታብ አድርጉልኝ። እሺ ጽዮን እንኳን ደህና መጣሽ ብያለሁ። እንዴት አለሽ? እንግዲህ ልዩ የሕማማት ሳምንት የቀጥታ ስርጭት መርሃ ግብራችን ነው። ቀደም ሲል በተለያዩ የማህበራዊ ትስስር ገጾቼ እንዳስተዋወቅኳችሁ ከዛሬ ጀምሮ ከምሽቱ 2 ሰዓት ተኩል እስከ 4 ሰዓት ድረስ አምላክ ፈቅዶ እስከ ፊታችን አርብ ማለትም ባለ ስቅለቱ ድረስ ስለ ሕማማቱ እየዘመርን እየተማማርን ትረካ እያደመጥን አብረን ቆይታ እናደርጋለን። ታዲያ ሌሎች ኦርቶዶክሳውያንም ለዚች አጭር ደቂቃ ለአጭር ሰዓት አብረውን እንዲቆዩ ሼር እንድታደርጉላቸው በእግዚአብሔር ስም ጠይቃለሁ። አሜን ጽዮን አሜን። ሁላችንም ታብ ኮፒ ሊንክ ሼር እናድርግ። በደንብ ታብ በደንብ ኮፒ ሊንክ ስናደርግ የበለጠ ኔትወርካችን አስተማማኝ ለማድረግ ሌሎች ሰዎችም ደግሞ እንዲሁ እንዲቀላቀሉን ስለሚረዳን ሰዓታችንም በአግባቡ እንድንጠቀም ሁላችሁም ሼር ኮፒ ሊንክ አድርጉልኝ። እሺ አንድ ፌስቡክ ላይ ሼር አድርጌው ልመለስ። ሼር ኮፒ ሊንክ አድርጉልኝ ሁላችሁም ሼር ኮፒ ሊንክ። በድጋሚ ይህ ድምጽ የተሰማችሁ ያላችሁ ኦርቶዶክሳውያን ስለመጣችሁ ደስ ብሎኛል። ሁላችሁም ታብ ኮፒ ሊንክ አድርጉ። ልዩ የሕማማት ሳምንት የቀጥታ ስርጭት መርሃ ግብራችን እንደ እግዚአብሔር መልካም ፈቃድ የሚጀምርበት ሰዓት ላይ እንገኛለን። ስለዚህ ሁላችሁም ለእህት ለወንድሞች ታብ ኮፒ ሊንክ ሼር እያደረጋችሁ እንዲደርሳቸው አድርጉ። ሁላችንም ታብ ኮፒ ሊንክ ሼር እናደርግ። አገልግሎቱን ሌሎች ኦርቶዶክሳውያንም እንዲቀላቅሉ እናደርግ። ልዩ እንግዲህ የአብይ ጾም ማለትም የሕማማት ሳምንት የአብይ ጾም የመጨረሻው ሳምንት ላይ የምናደርገው የቀጥታ ስርጭት ልዩ መርሃ ግብራችን ነው። ሕማማትን ዛሬ 1 ብለን ጀምረናል።
ከዚህ አንጻር የተመለከቱ ዝማሬዎችን እንዘምራለን። ትረካም አለ። ስለዚህ ለእህት ለወንድሞች ሁላችሁም ሼር፣ ኮፒ ሊንክ አድርጉ። ሁላችሁም ሼር አድርጉ። ድምጽ ይሰማችኋል አይደል? መልካም መርሃ ግብራችንን በጸሎት እንጀምራለን። ሁላችሁም ሼር፣ ኮፒ ሊንክ ታብ እያደረጋችሁ ሌሎች ኦርቶዶክሳውያን እንዲቀላቀሉ አድርጉ። ይህን ስለምታደርጉ ደግሞ እግዚአብሔር ያክብርልኝ። ስለዚህ መርሃ ግብራችንን በጸሎት እንጀምራለን። እሺ፣ በእግዚአብሔር ፊት ለጸሎት እንነሳ። ሕሊናችንን ለጸሎት እናሰባስብ። በማን ፊት እንደቆምን እናስተውል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች በቀራንዮ አደባባይ የከፈለውን ውለታ እናስብ። አቤቱ አምላካችን ልዑል እግዚአብሔር ሆይ ምሕረትህ ቸርነትህ በዝቶ ለዚህ ዕለት ለዚህ ሰዓት ስላደረስከን እናመሰግንሃለን። አቤቱ አምላካችን ልዑል እግዚአብሔር ሆይ ዘውትር ለጸሎት በቆማችሁ ጊዜ አስቡን፣ አስታውሱን ያሉትን በሀገር ውስጥም ከሀገር ውጭ የሚገኙ ወገኖቻችን አንተ በቸርነት ጎብኝልን። ከኃጢአት በስተቀር መልካሙን ልቡናቸውን መሻት ፈጽምልን። የታመሙትን ማርልን። የሞቱትን ነፍሳት በአጸደ ገነት በቅዱሳን እቅፍ አኑርልን። አቤቱ አምላካችን ሆይ በዚህ ሰዓት በተለያየ ስፍራ በአልጋ ቁራኛ በደዌ ዳኛ ተይዘው የሚሰቃዩ ወገኖቻችን አንተ በቸርነት ማርልን። ጾሙን የበረከት የድነት ጾም እንድታደርግልን፣ ጉባኤያችን እንድትባርክልን፣ ቅዱስና ገናና የሆነው ስምን እንዲህ እያልን እንጠራለንና ተለመንን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
እሺ በድጋሚ እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ስለዚህ ሰዓት ደረሳችሁ። አሜን። የቸርነት ባለቤት ልዑል አምላካችን ወዶና ፈቅዶ ይችን ቀን ባርኮ ሰጥቶናልና ስሙ ይክበር ይመስገን። እንኳን ደህና መጣችሁ። ልዩ የሕማማት ሳምንት የቀጥታ ስርጭት መርሃ ግብራችን አምላክ ፈቅዶ እነሆ ተጀምሯል። በዛሬው ዕለት ከ2 ሰዓት ተኩል ጀምሮ እስከ 4 ሰዓት ድረስ የሚኖረን ልዩ ቆይታ ነው። ስለዚህ በቆይታችን እየዘመርን ከትረካው እየተካፈልን እየተማማርን አብረን ቆይታ እናደርጋለን። ታዲያ የቀጥታ ስርጭቱ ሌሎች ኦርቶዶክሳውያን ጋር እንዲደርስ ሁላችሁም ሼር፣ ኮፒ ሊንክ ታብ በማድረግ ለበረከት እንድትሳተፉ በልዑል እግዚአብሔር ስም እጠይቃለሁ። ድምፄ ይሰማችኋል? ድምፄ የተሰማችሁ ነው? ይሰማል ድምፄ? መልካም የተሰማችሁ ነው ብዬ ተስፋ አደርጋለሁ። ወደ መጀመሪያው መርሃ ግብራችን የምናልፈው በዝማሬ ነው ቆይታችንን የምንጀምረው። አምላክ ፈቅዶ አብረን ቆይታ የምናደርግበት አገልግሎት ከምንካፈላቸው አገልግሎቶች አንዱ ዝማሬ ነው እና ሕማማቱን የተመለከተ ዝማሬ እንዘምራለን። እናንተ ደግሞ ታብ፣ ኮፒ ሊንክ፣ ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መስቀል ላይ ያየሁት ፍቅር፣ መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር፣ ይቀሰቅሰኛል ለስሙ እንድዘምር እያል አብረን እንዘምራለን። ዝማሬውን በስላሴ ማምኜ ይዘምራለሁ። መስቀል ላይ ያየሁት ፍቅር፣ መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር፣ ይቀሰቅሰኛል ለስሙ እንድዘምር። መስቀል ላይ ያየሁት ፍቅር፣ መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር፣ ይቀሰቅሰኛል ለስሙ እንድዘምር። ፊቱን እየጸፉት እየተንገላታ እየተንገላታ በጦር እየወጉት ይሰጣል ይቅርታ፣ ይሰጣል ይቅርታ። እነርሱ እየጠሉት እርሱ ይወዳቸዋል፣ እርሱ ይወዳቸዋል። አስረው ሲጎትቱት ይከተላቸዋል፣ ይከተላቸዋል። መስቀል ላይ ያየሁት ፍቅር፣ መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር፣ ይቀሰቅሰኛል ለስሙ እንድዘምር። ጻድቁን አጥነው እውነቱን ሐሰት፣ እውነቱን ሐሰት እያሉ ሲጮሁ ይሰቀል ይሙት፣ ይሰቀል ይሙት።
እየመረመረው ፍጡር ፈጣሪን ፍጡር ፈጣሪን ክርስቶስን አስሮ ፈታው በርባንን ፈታው በርባንን መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር ጀርባውን ሲገርፉት በሚያቃጥል ጅራፍ በሚያቃጥል ጅራፍ በምሕረት ያዛቸው በይቅርታው እቅፍ በይቅርታው እቅፍ ጨክነው ሲያጠጡት መራራ ሐሞት መራራ ሐሞት ደም አፈሰሰ ጎኑን ሲወጉት ጎኑን ሲወጉት መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር ግምጃን አለበሱት ቀሚሱን ገፈው ቀሚሱን ገፈው በራሱ አኖሩ እሾህ ጉንጉነው እሾህ ጉንጉነው የአይሁድ ንጉሥ ሆይ እያሉ ዘበቱ እያሉ ዘበቱ ለሕይወት ሆናቸው የኢየሱስ ሞቱ የኢየሱስ ሞቱ መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር ጀርባውን ሲገርፉት በሚያቃጥል ጅራፍ በሚያቃጥል ጅራፍ በምሕረት ያዛቸው በይቅርታው ደጃፍ በይቅርታው እቅፍ ጨክነው ሲያጠጡት መራራ ሐሞት መራራ ሐሞት ደም ውሃ ፈሰሰ ጎኑን ሲወጉት ጎኑን ሲወጉት መስቀል ላይ ያየሁት ፍቅር መስቀል ላይ
ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር እያልን ዘመርን። መስቀሉን መከራውን እያሰብን ዘምረናልና እግዚአብሔር አምላካችን ሁላችንም በቸርነቱ በደላችንን ይቅር ይበለን፣ የክብሩ ቀዳሾች የመንግስቱ ወራሾች ያድርገን። ልዩ የሕማማት ሳምንት የቀጥታ ስርጭት መርሃ ግብርን እየተከታተላችሁ ትገኛላችሁ። ሁላችሁም ታዲያ ሼር፣ ኮፒ ሊንክ እያደረጋችሁ ሌሎች ኦርቶዶክሳውያንም ይህን መርሃ ግብር እንዲቀላቀሉ አድርጉ። እህቴነሽ እግዚአብሔር ያክብርልኝ፣ አሜን። አብራ ያሰማን። እንኳን ደህና መጣሽ። ሁላችሁም ሼር አድርጉ፣ ኔትወርካችን እናስተካክል። ታብ ኮፒ ሊንክ እያደረጋችሁ ከዚህ የሚቀርቡትን መርሃ ግብሮች እየተከታተላችሁ እስከ ምሽት 4 ሰዓት ድረስ እግዚአብሔር ፈቅዶ ቆይታ እናደርጋለን። ወቅቱ የጌታችን ሕማም የምናስብበት ወቅት ነውና ለመንፈሳችን የሚስማሙ መንፈሳችን የሚያድሱ ሕማሙን እንድናስብ የሚያደርጉ ዝማሬዎች እንዲሁም ትረካዎችን እያቀረብኩ አብረን ቆይታ እናደርጋለን። ታዲያ ከእናንተ የሚጠበቀው በደንብ ኮፒ ሊንክ፣ ሼር፣ ታብ እያደረጋችሁ ለበረከት እንድትሳተፉ በአክብሮት ጋብዛለሁ። አሁንም አንድ ዝማሬ ልጨምርላችሁና እንቀጥላለን። ሁላችሁም ሼር፣ ኮፒ ሊንክ አድርጉልኝ። ይሰማል አይደል? መልካም፣ እንኳን ደህና መጣችኋል። እየገባችሁ ያላችሁ ኦርቶዶክሳውያን ልዩ የአብይ ጾም የሕማማት ሳምንት የቀጥታ ስርጭት መርሃ ግብራችን ነው። እስከ ምሽት 4 ሰዓት ድረስ ዝማሬ እየዘመርን ሕማማቱን የተመለከቱ ማለት ነው ትረካም እያጋራኋችሁ ቆይታ እናደርጋለን። ሁላችሁም ሼር ኮፒ ሊንክ አድርጉ። እህቴነሽ እግዚአብሔር ያክብርልኝ ይህን ስለምታደርጊ፣ ሌሎቻችሁ እንደዚሁ ሼር ኮፒ ሊንክ አድርጉ። እሺ አላውቅህም ብዬ በሰው ፊት የምክድህ ለጠላት አንስቼ አሳልፌ የምሰጥህ እኔ ሆንን ጌታ ሆይ እኔ ሆንን እኔ ሆንን አምላክ ሆይ እኔ ሆንን እያል እንዘምራለን። አላውቅህም ብዬ በሰው ፊት የምክድህ ለጠላት አንስቼ አሳልፌ የምሰጥህ እኔ ሆንን ጌታ ሆይ እኔ ሆንን እኔ ሆንን አምላክ ሆይ እኔ ሆንን ይሁዳ ነኝ ወይስ ጴጥሮስ? ሐሙስ ማታ እኔ ማነኝ? የዛሬን መቆም
መቆሜን እንጂ አላውቅም መጨረሻዬን። እወድሃለሁ ብዬ የዛሬን እናገራለሁ። አላውቅም እንዳልል ስለ ነገ ግን ፈራለሁ። አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታ ሆይ እኔ ሆንን አምላክ ሆይ እኔ ሆንን። ስንት የአጥቢያ ኮከቦች ላንተ ዘምረው ለወደቁ በሰማይ መቅደስ አጥነው በትዕቢት ረግፈው አለቁ። እፈራለሁ እኔም ለራሴ መንገዴን ንገረኝ ጌታ፣ ጠዋት በዘመርኩበት አፍ እንዳልሳደብ ማታ። አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን አምላክ ሆይ እኔ ሆንን አምላክ ሆይ እኔ ሆንን። ሳጥናኤል መልአክ ነበረ፣ ይሁዳም ሐዋርያ፣ ንስጥሮስም ጳጳስ ነበር፣ አርዮስም ባለሙያ። እነዚህ ሁሉ ከወጡ ከአምላካቸው ጉያ ደካማ ለሆንኩትማ የት ይሆን የኔ መገኛ? አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታ ሆይ እኔ ሆንን አምላክ ሆይ እኔ ሆንን። ታናሹን ጅማሬን አንተው ታላቅም አድርግልኝ ነበር ከመባል
ፈተና አንተው በፍቅር አድነኝ ያስጀመርከኝ አምላኬ ሆይ እንግዲህ መንገዴን አደራ በፊት ቆሜ ለማመስገን አብቃኝ ከቅዱሳን ጋራ አላውቅህም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታ ሆይ እኔ ሆንን እኔ ሆንን አምላክ ሆይ እኔ ሆንን አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታ ሆይ እኔ ሆንን እኔ ሆንን አምላክ ሆይ እኔ ሆንን አላውቅህም ብዬ በሰው ፊት የምክድህ ለጠላት አንስቼ አሳልፌ የምሰጥህ እኔ ሆንን ጌታ ሆይ እኔ ሆንን እኔ ሆንን አምላክ ሆይ እኔ ሆንን እያል ዘመርን። ይሄ ዝማሬ በጣም ላደመጠ ላስተዋለ በእውነት በእንባ የሚደመጥ ዝማሬ ነው። በእንባ የሚቀርብ ምስጋና ነው። ሁላችንም ጅማሬያችንን ነው እንጂ ፍጻሜያችንን አናውቅም። እግዚአብሔር ብቻ ነው ፍጻሜያችንን የሚያውቀውና አምላክ የሁላችንን ፍጻሜ ያሳምርልን። ትላንት ከክርስቶስ ጋር የነበሩ ከእግሩ ስር ቁጭ ብለው የተማሩ እሱ ድንቅ ታምራቶቹን ሲፈጽም በዓይናቸው የተመለከቱ የሰሙ መጨረሻቸው ያላማረ እንደ ይሁዳ ያሉ እርሱ ሲሰቀል እርሱ ብቻውን በመስቀል ላይ ጽዋተ መከራ ሲቀበል ከአጠገቡ ለመሆን ያልፈቀዱ የሸሹ የፈሩ ብዙዎች ነበሩ። ማምላክ ድንግል ማርያም እናቱ ልጄ እያለች እያለቀሰች ከሐዋርያው ከቅዱስ ዮሐንስ ጋር ከእግረ መስቀሉ ስር ሆነው እያነቡ እንግዲህ ክርስቶስን ስቃይ ሲጋሩ ነበረ። ይህ ሳምንት የሕማማት ሳምንት ነው። ከምንም በላይ የክርስቶስን ግርፋቱን ስቃዩን እያሰብን በእዝነ ሕሊናችን ቀራንዮን እያሰብን እየሰገድን እየጸለይን በልዩ ተመስጦ በመመለስ ሆነን የምንመላለስበት ሳምንት ነው። ይህም በማስመለከት እንግዲህ በቀጥታ ስርጭት ከምሽቱ 2 ሰዓት ተኩል ጀምሮ እስከ 4 ሰዓት ድረስ ከዛሬ ጀምሮ እስከ ፊታችን አርብ ድረስ ማለት ነው ይህ ቀጥታ ስርጭት መርሃ ግብር ተዘጋጅቷል። ሁላችሁም እንግዲህ ከምሽቱ 2 ሰዓት ተኩል ጀምራችሁ እየመጣችሁ ከዚህ በረከት እንድትቋደሱ ለማለት እወዳለሁ። ዝማሬ እየተሰማችሁ ነው ብዬ ተስፋ አደርጋለሁ። እህቴንሽ ከቅድም ጀምሮ ነበርሽ፣ ድምጽ ይሰማል፣ እየተሰማችሁ ነው? እሺ መልካም፣ እየተሰማችሁ ከሆነ ሁላችሁም ሼር ኮፒ ሊንክ አድርጉ። ለበረከት ሁላችንም ሼር ኮፒ ሊንክ እናድርግ። እሺ ወደ ትረካ እናልፍና ወደ ዝማሬ ደግሞ እንመለሳለን። እንግዲህ በዚህ በሕማማት ሳምንት እንደው ብናደምጣቸው ብዬ ከምላቸው ትረካዎች መካከል አንዱ ሕማማት የመምህራችን ዲያቆን ሄኖክ ኃይሌ መጽሐፍ ነው። ብዙዎቻችሁ
ምናልባት ካላነበባችሁት ወይም ከሌላችሁ ይህም መጽሐፍ ቢኖራችሁ ብዬ ሪኮመንድ አደርጋችኋለሁ። ከሼልፋችሁ ባይጠፋ ብታነቡት በጣም ግሩም የሆነ መጽሐፍ ነው። ከሱ መጽሐፍ ላይ አነብላችኋለሁ። በየምሽቱ እንግዲህ እየመጣሁ ከዚህ መጽሐፍ አቋድሳችኋለሁ ማለት ነው። ለማንኛውም የማነብላችሁ ክፍል እናቱ ከመስቀሉ አጠገብ የሚለውን ይሆናል። እናቱ ከመስቀሉ አጠገብ። የመስቀሉ የዓይን ምስክር ወንጌላዊ ዮሐንስ በዕለተ ዓርብ የነበረውን ሁኔታ ሲዘረዝር በኢየሱስ መስቀል አጠገብ እናቱ ነበረች አለ። በቤተልሔም ግርግም ውስጥ የወለደችውን አንድ ልጇን እስከ ቀራንዮ የተከተለችው ድንግል ማርያም ከመስቀሉ አጠገብ ነበረች። ወይን ለሌላቸው ወይን በተሰጠበት በቃና ዘገሊላ ሰርግ ቤት በዚያ ነበረች። የተባለላት ድንግል ልጇ ደሙን ለዓለም ሁሉ ሲሰጥ በዚያ ቆማ ነበር። እርሱም እንደ ሰርግ ቤቱ አጠራሩ አንቺ ሴት ብሎ በመጥራት አልደረሰም ያለው ጊዜ መድረሱን አመለከተ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11። ድንግል ማርያም እንደ መጀመሪያይቱ ሔዋን በዕፀ በለስ ዛፍ ላይ የተሰቀለውን ፍሬ ሳይሆን በዕፀ መስቀል ላይ የተሰቀለውን የማኅፀኗን ፍሬ እየተመለከተች ቆማ ነበር። የቀደመችዋ ሔዋን ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ለባሏም ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ ዕርቃናቸውን መሆናቸውን አወቁ። የበለስን ቅጠሎች ሰፍተው ለራሳቸው ግልድም አደረጉ ይላል ኦሪት ዘፍጥረት ምዕራፍ 3 ከቁጥር 6 እስከ 12። ሁለተኛዋ ሔዋን ድንግል ማርያም ግን በቀራንዮ ቆማ መስቀሉ ያማረ እንደሆነ የማኅፀኗ ፍሬ ለዓይን እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ለእርሱ ሆዷን ማደሪያ አድርጋ ሰጥታ ለእኛ ለሁላችን አበላችን። የሁላችንም ዓይኖቻችን ተከፈቱ። ያን ጊዜም ዕርቃናችንን እንዳልሆንን አወቅን። የተጠመቅን ሁላችን ልጇን ለብሰናልና ቅጠል ሰፍቶ ማገልደም አላስፈለገንም። ገላትያ ምዕራፍ 3 ከቁጥር 27። ስለዚህ ጸጋን ተቀበልን፣ ሕይወትንም አገኘን በኢየሱስ ክርስቶስ በመስቀሉ ኃይል። አቤቱ አንተን ከመንፈስ ቅዱስ ጸጋ ተቀበልን፣ እናመሰግንሃለን እያልን በዘወትር ቅዳሴያችን ለማዜም በቃን። የቀደመችዋን ሔዋን የገዛ ባሏ አዳም በፈጣሪ ፊት ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላው ብሎ ከሷት ነበር። እኛ ግን ሁለተኛይቱን ሔዋን ድንግል ማርያምን በመክሰስ ፈንታ እርሷን ስለሰጠን ፈጣሪን እናመሰግነዋለን። ከእኛ ጋር እንድትሆን እነኋት ብለ የሰጠህን ሴት የማኅፀኗን ፍሬ አንተን ሰጠችን በላን እያልን በፊቱ እንናገራለን። ዳግማዊት ሔዋን ድንግል ማርያምም በቅዱስ ኤፍሬምም ውዳሴም ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን፣ ከዕፀ ሕይወትም እንበላ ዘንድ አደለን። ይሄውም እኛን ስለ መውደድ መጥቶ ያዳንን የክርስቶስ ቅዱስ ሥጋው ክቡር ደሙ ነው እያልን እናወድሳታለን። ከእርሷ ያገኘነው ፍሬ በበላችሁ ጊዜ ትሞታላችሁ የሚል ማስጠንቀቂያ ያለበት ሳይሆን ካልበላችሁ በራሳችሁ ሕይወት የላችሁም ተብሎ የተሰጠን ነው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 53። ዮሐንስ እናቱ በመስቀሉ አጠገብ ነበረች
አለ። መንገድ አላፊ ለሆኑ ሰዎች በጌታችን መስቀል ዙሪያ ጎልተው የሚታዩአቸው ጠላቶቹ አይሁድና ሰይፍ የታጠቁት ወታደሮች ብቻ ናቸው። በጌታ ልብስ ላይ ዕጣ የሚጣጣሉት የመስቀሉ ስር ቁማርተኞች ጉዳይ ለመንገድ አላፊዎች እጅግ ግዙፍ ሆኖ የሚታያቸው ርዕስ ነው። እኛ ክርስቲያኖች ግን ብዕራችንን የምናነሳላቸውና የምንዘክራቸው ከመስቀሉ ስር ጎልተው የሚታዩን እናቱና ቅዱሳኑ ናቸው። መስቀሉ ጋር ደርሰው ድንግል ማርያምን፣ ዮሐንስንና ቅዱሳት ሴቶችን ያላዩ ሰዎች ግን ምንኛ ያልታደሉ ናቸው። ጌታችን በተሰቀለባት በዚያች ዕለት ከእመቤታችን ጋር መግደላዊት ማርያም፣ የያዕቆብና ዮሳ እናት ማርያም፣ ሰሎሜም ከእነርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙዎች ሴቶች ነበሩ። አብረን እንሞታለን ብለው የነበሩት የ3 ዓመታት ተማሪዎቹ ወንዶቹ ደቀ መዛሙርት ፈርተው በሸሹበት ጊዜ እነዚህ ቅዱሳት ሴቶች ግን እስከ መጨረሻዋ ሰዓት እናቱን ከበው በመስቀሉ ስር በታማኝነት መገኘታቸው የሚያስደንቅ ነው። ጌታችን ከሐዋርያት በልጠው በመከራው ላልተለዩት ለእነዚህ ቅዱሳት አንስት ትንሣኤውን ከሐዋርያት ቀድመው እንዲያዩ በማድረግ ዋጋቸውን ከፍሏቸዋል። በዘመነ ኦሪት ሴት ልጅ በፍርድ ሂደት እንኳን ለምስክር አትበቃም ነበር። ሐዋርያትም የሴቶቹን የትንሣኤ ዜና ለማመን የተቸገሩት ለዚህ ነበር። ጌታችን ግን የመከራ ወዳጆቹን የትንሣኤው ምስክሮች በማድረግ ክብራቸውን ከፍ አደረገው። እመቤታችን ከመስቀሉ ስር መሆኗ ከእርሷ ሐዘን ባሻገር የልጇ የስቃዩ አካልም ነው። እንኳን ርኅሩህ አምላክ ይቅርና ማንኛችንም ብንሆን የወላጆቻችንን ሐዘን ማየት ይከብደናል፣ እንባቸውም ያስጨንቀናል። ጌታችን የሚወደው አልዓዛር በሞተ ጊዜ እህቶቹ ማርያምና ማርታ ሲያለቅሱ የነበረ ሁኔታ እናስታውስ። እርሷ ስታለቅስ ከእርሷም ጋር ሲያለቅሱ የነበረውን አይሁድ አይቶ እርሷ ስታለቅስ ከእርሷ ጋር የመጡት አይሁድ አይቶ በመንፈሱ አዘነ፣ በራሱም ታወከ፣ እንባውንም አፈሰሰ። ስለ ወንድማቸው የሚያለቅሱ እህትማማቶችን ባየ ጊዜ ያዘነ ጌታ እናቱ ስለ እርሱ ስታለቅስ ሲያያት እጅግ መንፈሱ እንደሚታወክ ግልጽ ነው። አቡነ ሺኖዳ ደግሞ ይቺ ቅጽበት ጌታችን በልደቱ ያደረገውን የደገመባት ቅጽበት ናት ይላሉ። በዚህ ዓለም ሰው ሆኖ በተወለደባት በመጀመሪያው ዕለት አስቀድሞ የተመለከተው የእናቱን ፊት ነበር። ነፍሱን በአባቱ እጅ አደራ ከመስጠቱም በፊት ለመጨረሻ ጊዜ የተመለከተውም ፊት የእናቱን ነበር። እነኋት እናትህ፣ እነሆ ልጅሽ። የአፄ ዳዊት የፍትሐ ነገሥት አውጪ መምህር የነበሩት መምህር ኤርምያስ የተባሉ ኢትዮጵያዊ ሊቅ የተቀኟት ጥንታዊት ቅኔ ናት። እንዲህ ትላለች። በመዋረድ ቀን የለም ዘመድ፣ ዘመድ እንኳን ቀን ሲጎድል ይሆን የለም ወይ ባዕድ፣ የሥጋ ኑሮ ሲሟላ ሲተራርፍልህ ማዕድ፣ ከነገድ ያልሆነው ከዘሬ የማይወለድ የሚዛመድ ብዙ ነው ባዳም ይሆንሃል ዘመድ። ቀን ሲጎድል ግን እንዲህ ነው። ሐዋርያውን ቢጠይቁት አላውቀውም ብለው ካደ፣ ፈጣሪውን ተወና ከባዕድ ጋር ተዛመደ። ዘመድስ ዮሐንስ ነው የነጎድጓድ ልጅ ብርቱ፣ መቃብር እስኪወርድ ድረስ አልተለየም ከናቱ። ዮሐንስ ኢየሱስ የወደው የነበረ ሐዋርያ ነው። ምንም እንኳን የክርስቶስ ፍቅር እንደ ፀሐይ ብርሃን ለሁሉም እኩል የሚያበራ ቢሆንም
የፀሐይ ብርሃን ወደ ቤታችን ውስጥ ዘልቆ ሊያበራ የሚችለው በርና መስኮታችንን በከፈትንበት መጠን እንደሆነ ሁሉ ዮሐንስም ለጌታው ፍቅር ከሌሎች በላይ የልቡን መስኮት ወለል አድርጎ ስለከፈተ የፍቅሩ ብርሃን በእርሱ ላይ ጎልቶ አብርቷልና ኢየሱስ የሚወደው ደቀ መዝሙር ሆነ። ቅዱስ ዮሐንስ ከ12ቱ አንዱ ቢሆንም ሐሙስ ማታ እረኛው ሲመታ ከተበተኑት በጎች ጋር አብሮ አልሸሸም። ከእርሱ ጋር እንሞት ዘንድ እንሂድ ሲሉ የነበሩት እነ ቶማስ፣ አልለይህም ሲሉ የነበሩት እነ ጴጥሮስ ሲሸሹ፣ ዮሐንስ ግን ጌታውን እስከ መስቀል ድረስ ተከተለ። ጌታችን በክብር እየተመላለሰ ሕሙማንን እየፈወሰ ዓሣና እንጀራ በርክቶ እየመገበ በሕፃናት ዝማሬ እየታጀበ በነበረበት ወቅት ከእርሱ ጋር ወዳጅ መሆን ብዙ አያስቸግርም ነበር። በተዋረደበትና በተሰቀለበት በዕለተ ዓርብ ከእርሱ ጋር መሆን ግን እውነተኛ ወዳጅነት ነው። ጌታችን ከእናንተ አንዱ አሳልፎ ይሰጠኛል ብሎ በተናገረበት ምሽት ጌታ ሆይ እኔ ሆንን ብለው ሐዋርያት ሲጠይቁ፣ ዮሐንስ ግን ወደ ጌታው ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥ ማን ነው ብሎ ነበር። ዮሐንስ ከጌታ ደረት ላይ መጠጋቱ በሊቃውንቱ ዘንድ እጅግ ብዙ ትርጉም ያለው ነው። ቅዱስ ዮሐንስ አፈወርቅ ከደረቱ ተጠጋ የሚለውን ቃል ስትሰሙ ጌታ እንዲቀርበው እንዴት ፈቀደለት ብላችሁ አስባችሁ ይሆን? የዚህ ድርጊት ምክንያቱ ግን ፍቅር ነው። የሚወደው ደቀ መዝሙር ወደ ደረቱ ተጠጋው ማለት የገለጠውም ለዚህ ነው። ወደ ደረቱ መጠጋቱ አሳልፎ ይሰጠኛል የሚለው ክስ እርሱን እንደማይመለከተው እርግጠኛ መሆኑን ያሳያል ሲል ቅዱስ ቄርሎስ ዘእስክንድርያ ደግሞ እግዚአብሔርን ለሚያዩ ሰዎች የተዘጋጀ የክብሩ ስፍራ ከደረቱ መጠጋት ነው ይላል። ቅዱስ ዮሐንስ ወደ ጌታ ደረት መጠጋቱ በእርግጥም ትልቅ ክብር ነው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው እንደሚል የማናየው እግዚአብሔር በአባቱ እቅፍ ያለ አንድ ልጁ እርሱ እኔና አብ አንድ ነን፣ አብን ያየ እኔን ያየ ብሎ ተርኮልን ነበር። እግዚአብሔር ወልድን ደግሞ ከኢየሱስ እቅፍ የተጠጋው ቅዱስ ዮሐንስ በመጀመሪያ ቃል ነበረ፣ ቃልም ሥጋ ሆነ ብሎ ሊተርክልን የቻለው ከጌታ ደረት በመጠጋቱ ነው። ሊቁ ወደ ኢየሱስ ክርስቶስ ደረት እስካልተጠጋና ከኢየሱስም ዘንድ ማርያምን እናት አድርጎ ካልተቀበለ ሰው በቀር ወንጌልን ሊረዳ የሚችል የለም ይላል። በእርግጥም ቅዱስ ዮሐንስ ነባቤ መለኮት ወይም ዘቴዎሎጂያን እስከመባል የደረሰው መላእክት እንኳን ሳይቀሩ ነገር እግዚአብሔርን ከእርሱ ጋር ሊማሩ የሚመኙለትና ሲሰግድላቸው እንኳን አንተ ከኔ በምን ታንሳለህ? አብሬህ ባሪያ ነኝ እስከ ማለት ደርሰው የሚያከብሩት ሰው ሊሆን የቻለው ከጌታ ደረት በመጠጋቱና ድንግል ማርያምንም እንደ እናቱ በመቀበሉ ነው። የጌታውን እናት ከተቀበላት በኋላ ድንግሊቱ በልቧ ትጠብቀው ነበር የተባለላትን ምስጢር ሁሉ ብትነግረው ከሐዋርያት ሁሉ በላይ የመጠቀ ነገረ መለኮትን በጥልቀት የጻፈ መጋቢ ምስጢር ለመሆን በቃ። ጌታውን እጅግ ይወድ የነበረው ቅዱስ ዮሐንስ በዕለተ ዓርብ የጌታችንን መከራውን ባየ ጊዜ በሐዘን እጅግ ተሰቃይቶ ነበር። አባ ጊዮርጊስ በድርሰቱ በመስቀሉ አንጻር ቆሞ ዮሐንስ ወይ ለኔ እያለ አለቀሰ፣ አንጀቱም እንደ እሳት ነበልባል ተቃጠለ በማለት እንደገለጸው እንደ ኢየሩሳሌም ሴቶች ጮሆ በማይወጣለት የወንድ ልጅ ለቅሶ ቅዱስ ዮሐንስ ስለ ጌታው መከራ በምድር ላይ በቆየበት ዘመን ሁሉ
ያልተለየውን ጥልቅ ሐዘን አዝኗል። ጌታችን ለዚህ በሐዘን ባህር ለሚዋኝ ደቀ መዝሙሩ ምንም የማጽናኛ ቃል አልተናገረውም። እስከ መስቀል ድረስ ለመከተሉም ሌላ ሽልማት አልሰጠውም። እናትህ እነኋት አለው። በእርግጥም ላዘነ ሰው ከሐዘን የምታረጋጋ ድንግል ማርያምን ከመስጠት በላይ ምን ማጽናኛ አለ? ለዚህ ሐዋርያ በምድር ላይ የቀረች ሀብቱን ድንግል ማርያምን ከማውረስ በላይ ምን ስጦታ ሊሰጠው ይችላል? እንዴት ያለ ክብር ነው! ሐዋርያውን እንዴት ባለ ክብር አከበረው! ነፍሱን ከሥጋው በለየበት በዚያች ሰዓት እናቱን እንዲጠብቅ ለደቀ መዝሙሩ ሰጠው። በመስቀሉ ስር የዮሐንስ ወላጅ እናቱ ማርያም ባውፍልያ እዚያው ቆማ ነበር። ጌታችን ግን የሥጋ እናት ላለው ዮሐንስ ሌላ መንፈሳዊት እናት ሰጠው። የሥጋ እናቱ ማርያም ባውፍልያ የምትለምነውን ሳታውቅ በግራና በቀኝ አስቀምጥልኝ ብላ ለልጆቿ ሞትን የምትለምን እናት ነበረችና ለዮሐንስ ሌላ እናት ያስፈልገዋል። የማቴዎስ ወንጌል ምዕራፍ 1 ከቁጥር 21። ለነፍሳችን ሕይወትን የምትለምን በጸሎቷ ለሚያምኑ ምሕረትን የምታሰጥ እናት ያስፈልገዋልና እመቤታችን እነኋት እናት ብሎ ሰጠው። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ የተመሰገነና የተባረከ ይሁንልን። መጽሐፉ ሕማማት ነው። ደራሲው ደግሞ ተወዳጁ መምህራችን ዲያቆን ሄኖክ ኃይሌ ነው። ከዚህ መጽሐፍ ላይ እነኋት እናትህ ከሱ ቀደም ብዬ በጀመርኩት ክፍል ማለትም እናቱ ከመስቀሉ አጠገብ የሚለውና እነኋት እናትህ እነሆ ልጅሽ የሚለው ክፍል አነበብኩላችሁ። በሰማነው ቃል ሁላችን በማስተዋል ተመላልሰን 30፣ 60፣ 100 ያማረ ፍሬዎች እንድናፈራ አምላክ በቸርነቱ ይርዳን። ሁላችንም መስቀሉን ውለታውን እያሰብን ስለ ኃጢአታችን እያለቀስን በመሰበር ውስጥ በመመላለስ ውስጥ የምንቆይበት ሳምንት ነውና ከዚህ ሳምንት በረከት ለሁላችንም ያድለን። ዘግየት ብላችሁ የተቀላቀላችሁ ኦርቶዶክሳውያን እንኳን ደህና መጣችሁ። ልዩ የአብይ ጾም የሕማማት ሳምንት የቀጥታ ስርጭት መርሃ ግብራችን ከምሽት 2 ሰዓት ተኩል እስከ 4 ሰዓት ድረስ አብሯችሁ የሚዘልቅ የመጀመሪያው ክፍል ቆይታ እነሆ ዛሬ ተጀምሯል። ስለዚህ 30 ደቂቃዎች አካባቢ ይቀሩናል። በሱ ደግሞ እየዘመርን አብረን ቆይታ እናደርጋለን። አሁንም ታብ ኮፒ ሊንክ ሼር እንድታደርጉ እጋብዛችኋለሁ። ሁላችሁም ሼር ኮፒ ሊንክ አድርጉ። መልካም፣ ወደ ዝማሬያችን እንቀጥላለን። በቀሪ 30 ደቂቃዎች ደግሞ በዝማሬ እንቆያለን። አሁንም ሼር ኮፒ ሊንክ አድርጉ። እንኳን ደህና መጣችሁ። እየገባችሁ ያላችሁ ሰላም ብያለው። ቃል ሉዬ እንኳን ደህና መጣሽ። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ እያልን እንዘምራለን። ሁላችንም በተመስጦ ሆነን ይህን ዝማሬ አብረን እንዘምራለን። አሁንም ግን ኔትወርካችንን ጥሩ ለማድረግ በደንብ ሼር ኮፒ ሊንክ እንድታደርጉ በአክብሮት ጋብዛችኋለሁ። ሼር ኮፒ ሊንክ አድርጉ። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት
ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ በመንጻቱ ወር በአርባኛው ቀን ስምዖን አረጋዊ ታቀፈና ጌታን ትንቢት ተናገረ። ተገልጾለት ሞቱ በነፍስሽ ሰይፍ ያልፋል አንቺም እናቲቱ ይህንን መከራ ሲሰማ ጆሮዋ አምርራ ለቀሰች አልቆም አለ እንባዋ። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ በ12 ዓመቱ ለማክበር በዓል በኢየሩሳሌም ቢገኝ አማኑኤል ሲጠይቅ ሲሰማ በቤተ መቅደሱ የኦሪት ካህናት ሲደነቁ በርሱ እስከ 3 ቀን ድረስ ብታጣው ፈልጋ ልቧ ተገረፈ በሐዘን አለንጋ። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ ጠዋት በማለዳ በጲላጦስ ደጅ ሲጸናበት አይታ የጨካኞች እጅ እርቃኑን አድርገው ያለ አንዳች ጥፋት ከግንዱ ጋር አስረው ጀርባውን ሲገርፉት እንዴት ሳታለቅስ እንዴት አታነባ ሲገርፉት ሲያዳፉት ልጇን እንደሌባ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት
ደርሶባት መከራ የዓለሙን ፈጣሪ የዓለሙን ዳኛ ንጹሕን ጌታ መስሏቸው ቀማኛ እጁና እግሮቹን በችንካር ወጥረው በወንበዴ መሃል ሰቅለው የት ቤት ታየው። ድንግል አለቀሰች አልቻለች መጽናናት፣ እንባዋ ወረደ እንደ ክረምት ጅረት። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ ዮሴፍ ኒቆዲሞስ በአንድ ሲማከሩ ቅዱስ ኃያል ብለው ገንዘው ሊቀብሩ በአዲስ መቃብር በ11ኛው ሰዓት ሥጋዌን አኑረው በድንጋይ ሲዘጉት እያለች አነባች አንድ ልጅ እኮ ነው ከእርሱ የሚቀድም ተከታይ የሌለው። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ እያልን ዘመርን። እግዚአብሔር አምላክ ዝማሬያችንን ይቀበልልን። ቀደም ሲል ካቀረብኩት የሕማማት ትረካ ጋር አብሮ ሊሄድ የሚችል ዝማሬ ነው። ሁለቱም ዝማሬ ቀደም ሲል የዘመርኩት አላውቅም ብዬ የሚለውና ይሄኛው አዘነች ድንግል የሚለው ማለት ነው። ያው በዚህ ሳምንት የምንዘምራቸው ዝማሬያት ሕማማቱን የተመለከቱ ስለሆኑ ያን እንድናስብ ቀራንዮን እንድንመለከት የሚያደርጉ ናቸውና ይህን እንደዚህ መሰል ዝማሬዎችን እየዘመርን በዚህ ሳምንት ቆይታ የምናደርገው። አሜን አሜን። አብሮ ያሰማን፣ እግዚአብሔር ያክብርልኝ። ሁላችንም ለእናንተም እንደዚሁ አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማልን። ከምሽት 2 ሰዓት ተኩል ጀምሮ እስከ ምሽት 4 ሰዓት ድረስ በቀጥታ ስርጭት ከዛሬ ጀምሮ እስከ በፊታችን አርብ በዓለ ስቅለት ድረስ ወደ እናንተ የሚደርስ የምሽት ቆይታችን ነው። ስለዚህ ሁላችሁም ከምሽት 2 ሰዓት ተኩል ጀምሮ እየመጣችሁ እንዲህ ካለው መንፈሳዊ ማዕድ እንድትቋደሱ አብራችሁ እንድትዘምሩ ከተረካውም እንድትማሩ በአክብሮት ጋብዣችኋለሁ። ገስት ያሉ እንግዶችን ሰላምታ ላቅርብና
የመጨረሻ ዝማሬዎችን ዘምረን የምሽት ቆይታችንን 4 ሰዓት ሲል እናገባድዳለን። ሉሉሻ እንኳን በደህና ሉሉ ይሰማል? ሚዩታንሽና ሰላምታ አቅርቢ። ወይ በሚ እንዴት አመሻችሁ? ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመንን እግዚአብሔር ያብዛልህ፣ ጸጋውን ብዝት አድርጎ ይስጥህ፣ በቤቱ ያጽና። ድንግል ማርያም ወላዲተ አምላክና ብርሃን ከኃጢአት በስተቀር የልብህን መሻት ትፈጽምልህ፣ ከፊት ትምራ ከኋላ ትከተልህ። ዝማሬ መላእክትን ያሰማልን። አሜን አሜን። ሉሉ እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ። አሜን። አንቺንም እንደዚሁ ዝማሬ መላእክት ያሰማሽ። እንኳን ደህና መጣሽ። እንደው ከመማቱ ጋር ሄድ የሚችል ግጥም ከዘጋጀሽበት ብታቀርቢልን ደስ ይለኛል። ነበረኝ ግን ስራ ቦታ ነው ያለሁት። በምንዬ አልገባም። እንደዛ ከሆነ ችግር የለውም። መጽ ነው የሚለው ከላይ መጽሔት ነው እየተሰማሽ ነው። ሴቲንግ ኔትወርክ ይዟታል። እሺ ሼር ኮፒ ሊንክ መጨረሻ ዝማሬዎችን ዘምረን የምሽት ቆይታችንን እንጨርሳለን። ለዚህ ሁላችሁም ሼር ኮፒ ሊንክ አድርጉ። ቃልሽ ተቀየረ አንቺ ኢየሩሳሌም ሆሳዕና እንዳላልሽ ክብር ባርያም ስቀለው ስቀለው ብለሽ መጮህሽ ያልሰጠሽ ምን አለ ያጎደለብሽ እያልን እንዘምራለን። ቃልሽ ተቀየረ አንቺ ኢየሩሳሌም ሆሳዕና እንዳላልሽ ክብር ባርያም ስቀለው ስቀለው ብለሽ መጮህሽ ያልሰጠሽ ምን አለ ያጎደለብሽ ደም ግባቱ ጠፍቶ የአብ አንድ ልጅ ሲገርፉት አመሹ በቀያፋ ደጅ አፉን አልከፈተም መልስንም ለመስጠት የሕያውን አምላክ ሐሞት ሲያጠጡት ቃልሽ ተቀየረ አንቺ ኢየሩሳሌም ሆሳዕና እንዳላልሽ ክብር ባርያም ስቀለው ስቀለው ብለሽ መጮህሽ
ያልሰጠሽ ምናለ ያጎደለብሽ መቆሜ እስኪያቅተው በሸላቾቹ ፊት መከራ ውናየ ስለኛ ኃጢአት ብሎ የአማልክት አምላክ ተንገላታን ሰው የጠፋው አዳምን ቤቱ ሊመልሰው ቃልሽ ተቀየረ አንቺ ኢየሩሳሌም ሆሳዕና እንዳላልሽ ክብር በአርያም ስቀለው ብለሽ መጮህሽ ያልሰጠሽ ምናለ ያጎደለብሽ በሸላቾቹ ፊት ዝም እንደሚል በግ ዝምታን መረጠ መልካምን ለማድረግ ለሰው ያለው ፍቅር ወሰን አልነበረው እርሱ የሸሸው በፍቅር ተከተለው ቃልሽ ተቀየረ አንቺ ኢየሩሳሌም ሆሳዕና እንዳላልሽ ክብር በአርያም ስቀለው ብለሽ መጮህሽ ያልሰጠሽ ምናለ ያጎደለብሽ ቃልሽ ተቀየረ አንቺ ኢየሩሳሌም ሆሳዕና እንዳላልሽ ክብር በአርያም
በማርያም ስቀለው ስቀለው ብለሽ መጮህሽ ያልሰጠሽ ምን አለ ያጎደለብሽ? ቃልሽ ተቀየረ አንቺ ኢየሩሳሌም ሆሳዕና እንዳላልሽ ክብር ባርያም ስቀለው ስቀለው ብለሽ መጮህሽ ያልሰጠሽ ምን አለ ያጎደለብሽ እያልን ዘመርን። በትላንትናው ዕለት ብዙ ሰዎች ክርስቶስን ሆሳዕና በአርያም ለወልደ ዳዊት እያሉ ዘንባባቸውን አንጥፈው ጌታ የሚሄድባት አህያ ራሱ መሬት ሊነካት አይገባም ብለው ጨርቅ ጎዝጉዘው ጌታችንን በክብር ተቀበሉት። እንዲህ ደግሞ ታዲያ ሆሳዕና በአርያም እያሉ የተቀበሉት ሰዎች ናቸው ዕለተ ዓርብ ላይ ይሰቀል፣ ይወገር፣ ይገደል ሲሉ የነበሩትና ዛሬ እንግዲህ የዘመርኳቸው ዝማሬዎች የተረኩላችሁ ትረካዎች ተያያዥነት አሏቸው። ቀደም ሲል የገለጽኩላችሁ ከጌታ እግር ስር ቁጭ ብሎ የተማረ ብዙ ተአምራትን የተመለከተ ይሁዳ ጌታ የጠራው የመረጠው ሐዋርያ ጅማሬው ጥሩ ቢሆንም ፍጻሜው አላማረም። እንግዲህ ለሚያስተውል ሁላችንም ዘውትር ስንጸልይ መጸለይ ያለብን ሁላችንም ፍጻሜያችን እንዲያሳምርልን ነው። ለማንኛውም በቀጥታ ስርጭት ልዩ የአብይ ጾም በተለይም ደግሞ የሕማማት ሳምንት መርሃ ግብራችን ዛሬ አንድ ብለን ጀምረናል። ወንድማችን ሲናን አግኝተነዋል። እሱ ሲና የሚዩት ነህ። እንኳን ደህና መጣ። መምንዬ እንኳን ደህና ቆያችሁኝ። እንዴት አመሻችሁ? እንዴት አለ ወንድሜ? እግዚአብሔር ይመስገን ሰላም ነኝ። ሲና ደህና ነህ? እግዚአብሔር ይመስገን በምንዬ፣ እግዚአብሔር ይመስገን። ደህና ናችሁ? ሁላችሁም ሰላም ናችሁ? እግዚአብሔር ይመስገን ሁላችንም ሰላም ነን። አንተ እንዴት ነህ? ቤተሰብ ሁሉ እነ ቡቡሻ ደህና ናቸው ወይ? ሁሉ መልካም እግዚአብሔር ይመስገን በምንዬ። መዋዕለ ጾሙን እያለን የጌታችን ሕማማት ላይ ደርሰናል። እዚያ ያደረሰን እግዚአብሔር ደግሞ ለትንሣኤ ብርሃን ያብቃን። ደህና ነን በምንዬ፣ እግዚአብሔር ይመስገን። አሜን አሜን። እሰይ ይመስገን፣ እግዚአብሔር ይመስገን። ስለመጣ ደስ ብሎናል። እንግዲህ 2 ሰዓት ተኩል ነው የጀመርኩት፣ ወደ ማጠቃለሉ ደርሻለሁ። የደረስክበትን እንግዲህ አንተም አገልግሎት እንድታገለግል እድል እሰጥሃለሁ። ሲናዬ ዝማሬ ዘምርልን። እሺ ወንድምዬ፣ በስመ ሥላሴ ዘምራለሁ። አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታ ሆይ፣ እኔ ሆንን አምላክ ሆይ፣ እኔ ሆንን አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ ምሰጥ እኔ ሆንን ጌታ ሆይ፣ እኔ ሆንን አምላክ ሆይ፣ እኔ ሆንን ይሁዳ ነኝ ወይስ ጴጥሮስ? ሐሙስ ማታ እኔ ማነኝ? የዛሬን መቆሜን እንጂ አላውቅም መጨረሻዬን።
እወድሃለሁኝ ብዬ የዛሬን እናገራለሁ። አላውቅም እንዳልልህ ስለ ነገ ግን ፈራለሁ። አላውቅም ብዬ በሰው ፊት የምክድህ ለጠላት አንስቼ አሳልፌ የምሰጥህ እኔ ሆንን ጌታ ሆይ እኔ ሆንን አምላክ ሆይ እኔ ሆንን። ስንት የአጥቢያ ኮከቦች ላንተ ዘምረውልህ ወደቁ፣ በሰማይ መቅደስ አጥነው በትዕቢት ረግፈው አለቁ። እፈራለሁ እኔም ለራሴ መንገዴን ንገረኝ ጌታ፣ ጠዋት በዘመርኩበት አፍ እንዳልሳደብ በማታ። አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ የምሰጥህ እኔ ሆንን ጌታ ሆይ እኔ ሆንን አምላክ ሆይ እኔ ሆንን። ሳጥናኤልም መልአክ ነበር፣ ይሁዳም ሐዋርያ፣ ንስጥሮስም ጳጳስ ነበር፣ አርዮስም ባለሙያ። እነዚህ ሁሉ ከወጡ ከአምላካቸው ጉያ፣ ደካማ ለሆንኩትማ የት ይሆን የኔ መገኛ? አላውቅም ብዬ አሳልፌ የምሰጥህ ለጠላት አንስቼ በሰው ፊት የምክድ እኔ ሆንን አምላክ ሆይ እኔ ሆንን ጌታ ሆይ እኔ ሆንን። ታናሹን ጅማሬን አንተው ታላቅም አድርግልኝ፣ ነበረ ከሚባል ፈተና አንተው በፍቅር አድነኝ። ያስጀመርከኝ አምላኬ ሆይ እንግዲህ መንገዴን አደራ፣ በፊት ቆሜ ላመስግን አብቃኝ ከቅዱሳን ጋራ። አላውቅም ብዬ በሰው ፊት የምክድ ለጠላት አንስቼ አሳልፌ የምሰጥህ እኔ ሆንን አምላክ ሆይ እኔ ሆንን ጌታ ሆይ እኔ ሆንን። ፈቀደ ያግዞ ለአዳም ሕዙነ ወትኩዘ ልብ
ወያግብኡ አበዘትካት መንበሩ ሳሊለን ቅድስት። ጌታ ልቡ ያዘነና የተከዘ አዳምን ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ቅድስት ሆይ ለምኝልን። ወስብሐት ለእግዚአብሔር። አሜን። በእውነት ዛሬው እግዚአብሔር አምላካችን ስሙ ይክበር ይመስገን። ዝማሬውን ላቀረበልን ለወንድማችን ለሲና ከጣዕሙ ብዛት የተነሳ ጥንትን የሚያለመልመውን የመላእክትን ዝማሬ ያሰማልን። ሲናይ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። ከዚህ በላይ በቤቱ የምታገለግልበትን ጸጋ አምላክ አብዝቶ ያድልልን። አምላክ ድንግል ማርያም ከክፉ ነገር ትጠብቅ፣ ቤተሰብን ሕይወትን ትባርክልን። ከደጁ አነጣጭ ችግሩም ዝማሬ ነው። ቀደም ሲል የዘመርክልን አላውቅም ብዬ የሚለው እንዲሁም ደግሞ ከውዳሴ ማርያም ለመጨረሻ ላይ ያካፈልከንም እንደዚሁ በጣም ደስ ይላል። እግዚአብሔር ጸጋውን ያብዛል። ሲናይ አሜን አሜን። በምንዬ አንተን የሚጠብቅልን በአገልግሎት ያጽና። አሜን አሜን። ሁላችንን የሚያጽናን አሜን ብያለሁ። ሉሉሽ አለሽ መርቂው ካለሽ ወንድማችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመንህን እግዚአብሔር ሳቢያ ዘመን ያድርግልህ፣ በቤቱ ያጽና። ድንግል ማርያም ወላዲተ አምላክ እመብርሃን ከፊት ትምራ፣ ከኋላ ትከተልህ። ከኃጢአት በስተቀር የልብን መሻት ትፈጽምልህ፣ ቤተሰብህን ልጅህን ጠብቅልህ። ዝማሬ መላእክትን ያሰማልን። አሜን። እናቴ አንቺንም ጠብቅልን። መልካም ምሽት ጀመረን እስከ ምሽት 4 ሰዓት ድረስ ቆይታ ያደረግንበት ልዩ የሕማማት ሳምንት መርሃ ግብራችን ዛሬ 1 ብለን ጀምረናል። እስከ ፊታችን አርብ ማለትም በዓለ ስቅለቱ ድረስ ከምሽቱ 2 ሰዓት ተኩል ጀምሮ እንዲመሰል አገልግሎቶች፣ ትረካዎች ቀደም ያጋራዋችሁ ዝማሬዎችን አገልጋዮችንም ጨምረን አብረን ቆይታ እናደርጋለን። ልብ በሉ 2 ተኩል ላይ ምሽት ነው የጀመረው። ስለዚህ ነገ ምሽት 2 ሰዓት ተኩል አምላክ ፈቅዶ ዳግም እንገናኛለን። የረዳን የጠበቀን እስከዚችም ሰዓት ድረስ በቸርነቱ ያልተለየን የአባቶቻችን አምላክ የኛው አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። የማምላክ ምልጃ በረከት ከሁላችንም አይለየን። መርሃ ግብራችን በጸሎት ስለተጀመረ እንደዚሁ በጸሎት እንጨርሳለን። ሲናዬ በጸሎት ዝጋለን። በምንዬ አንተው በጸሎት ዝጋልን ወንድሜ። አርፋጅ ስመጣ አልነበርኩም። እኔ ከፍቼ በረከቱን ወስጃለሁ። አንተ ደግሞ እንደ ዘግተህ በረከቱን ውሰድ። እሺ በምንዬ እሺ። እግዚአብሔር ይፍቀድ። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለማይነገረው ቸርነትህ፣ ስለማይነገረው ፍቅርህ፣ ስለማይነገረው ምሕረትህ እስከዚህ ሰዓት ስላደረስከን እናመሰግናለን። ልዑል እግዚአብሔር ሆይ በቸርነትህና በማያልቀው ፍቅርህ እስከዚህ ሰዓት አድርሰህ ስምህን እንድናመሰግን ስምህን እንድንጠራ ስለፈቀድክልን ስለወደድክልን እግዚአብሔር አምላክ እናመሰግናለን። ልዑለ ባሕርይ እግዚአብሔር አምላክ ሆይ ዝማሬያችንን፣ ምስጋናችንን፣ ጸሎታችንን ሁሉ ከማያልቀው ቸርነትህ፣ ከማያልቀው ፍቅርህ፣ ከማያልቀው ይቅርታህ የተነሳ በቸርነትህ ተቀበልልን። እግዚአብሔር ሆይ ከሁሉ በላይ የሰው ፍጻሜው ሲያምር ነውና መልካም። ከኃጢአታችን ተመልሰን ከርኩሰታችን ነጽተን ቅዱስ ሥጋህን በልተን ክቡር ደምህን ጠጥተን የመንግሥት ወራሽ የክብር ቀዳሽ እንድንሆን ቅዱስ ፈቃድ ይሁንልን። እግዚአብሔር ሆይ እስከዚህ ሰዓተ መዓልቱን ሰዓተ ምሽቱን ባርከን እስከዚህች እንዳደረስከን ደግሞ ሰዓተ ሌሊቱንም ትባርክልን ዘንድ ኃያል ገናና የሆነውን ስምህን መላእክት በመፍራት በመንቀጥቀጥ ቅዱሳን በፍቅር ሆነው የሚጠሩትን ታላቁን ስምህ እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተመላሽ ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ፍቅር አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመልአኩ የቅዱስ ዑራኤል ፈጣን ተራዳይነት ከሁላችን ጋር ይሁን ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። አሜን አሜን። በምን የሚዩት እግዚአብሔር ያክብርልን። ሲናዬ በምን እግዚአብሔር ያክብርልን። ሁለታችሁንም እናመሰግናለን። አሪፍ ጥሩ ቆይታ ነበረ። ያው እኔም እንዳንተ አርፍጄ ነው የገባሁት። እግዚአብሔር ያክብርልን። እግዚአብሔር ይስጣችሁ። በዚህ እንደሰበሰበን ባጸገነት ይሰብስበን። አሜን አሜን። እናቴ ሁላችንም ይሰብስበን። በምን ስለምትሰበስበን አንተንም እግዚአብሔር ይጠብቅል። የቅዱስ ያዕቆብ ሌሊት ያደርግላችሁ። እግዚአብሔር ያክብርልን።